ሰላም ጤና ይስጥልን። የዕለቱን ዋና ዋና ዜናዎች ይዘን ቀርበናል። በቅድሚያ ማርዕስቶቹን መንግስት ሰባተኛውን ሀገራዊ ጠቅላላ ምርጫ ፍትሃዊ፣ ዲሞክራሲያዊና ሰላማዊ በሆነ መንገድ ማከናወን የሚያስችል ዝግጅት ማድረጉን የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። የኢትዮጵያ ፌዴራል ፖሊስ አሁን እየተጠቀመበት ያለውን የተሽከርካሪ ታርጋ ዘመናዊ ቴክኖሎጂን ባካተተ አዲስ ታርጋ ሊቀይር መሆኑን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል አስታወቁ። ኢትዮጵያን በአቪዬሽን ዘርፍ ተወዳዳሪ ማድረግ የሚያስችል አቅም እየተገነባ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ ገለጹ። የኢትዮጵያ ኤሌክትሪክ አገልግሎት ዲጂታል ኢትዮጵያ ይዞት የመጣውን እድል ለመጠቀም የኤሌክትሪክ መሰረተ ልማቶችን ለቴክኖሎጂ ምቹ እያደረገ ነው። የኤሌክትሮኒክስ የመንግስት ግዢ አገልግሎትን ውጤታማ ለማድረግና የንብረት አጠቃቀምን ለማሻሻል የተጀመሩ ስራዎች ይበልጥ ተጠናክሮ ሊቀጥሉ ይገባል ሲሉ የገንዘብ ሚኒስትር አህመድ ሽዴ ገለጹ። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አብነት ታደሰ ነኝ። አብራችሁን ቆዩ። መንግስት ሰባተኛው ሀገራዊ ጠቅላላ ምርጫ ፍትሃዊ፣ ዲሞክራሲያዊና ሰላማዊ በሆነ መንገድ ማከናወን የሚያስችል ዝግጅት ማድረጉን የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ ገለጹ። የህዝብ ተወካዮች ምክር ቤት ሀገር አቀፍ የህግ አውጪዎች የጋራ ምክክር መድረክ በቢሾፍቱ ከተማ ተካሂዷል። የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ በዚህ ወቅት እንዳሉት አገር አቀፍ የህግ አውጪዎች የጋራ ምክክር መድረክ ዘላቂ ሰላምና ልማትን በማረጋገጥ የአንድ የፖለቲካና ኢኮኖሚ ማህበረሰብን ለመገንባት ወሳኝ ነው። በዚህም በዘንድሮ የምክክር መድረክ ወቅታዊና ሀገራዊ ጉዳዮች ተነስተው ከፌዴራልና ከክልል ህግ አውጪዎች ጋር ውይይት ይደረግባቸዋል ብለዋል። በዚህም ሰባተኛው ሀገር አቀፍ ምርጫ ዝግጅትና የምክር ቤቶች ሚና፣ የፐብሊክ በጀት ፋይናንስ ትንተናና ጥናት፣ የህግ ኦዲትና ሰነድ ምክክር ላይ እንደሚደረግም ገልጸዋል። መንግስት ሰባተኛው ሀገራዊ ጠቅላላ ምርጫ አስቻይ ሁኔታዎችን ለመፍጠር የግብዓት አቅርቦት ሚናን በተመለከተ ምክክር ማድረጉን አስታውሰዋል። መንግስት ሀገራዊ ምርጫ ፍትሐዊና ሰላማዊ በሆነ መንገድ ለማከናወን አስፈላጊውን ዝግጅት አድርጓል ብለዋል። የህዝብ ተወካዮች ምክር ቤትና የክልል ምክር ቤቶች የዘንድሮ ምርጫ ከስድስተኛው ጠቅላላ ምርጫ በተሻለ ለመፈጸም የማስተባበር ሚናችንን በብቃት እንወጣለን ሲሉም ገልጸዋል። ምርጫውን ስኬታማ ለማድረግ አቅማችንን መገንባት ይገባናል ያሉት አፈ ጉባኤ ታገሰ ሀገር አቀፍ የህግ አውጪዎች የጋራ ምክክር መድረክ ወሳኝ መሆኑንም አንስተዋል። የኢትዮጵያ ፌዴራል ፖሊስ አሁን እየተጠቀመበት ያለውን የተሽከርካሪ ታርጋ ዘመናዊ ቴክኖሎጂዎችን ባካተተ አዲስ ታርጋ ሊቀይር መሆኑን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል አስታወቁ። የኢትዮጵያ ፌዴራል ፖሊስ የ2018 በጀት ዓመት የ6 ወር የዕቅድ አፈጻጸምን ገምግሟል። የኢትዮጵያ ፌዴራል ፖሊስ አዛዥ ኮሚሽነር ጀነራል ደመላሽ ገብረ ሚካኤል እንደተናገሩት ፖሊስ አሁን እየተጠቀመባቸው ያለው የተሽከርካሪ ታርጋዎችን ሙሉ በሙሉ በመቀየር አዳዲስና ዘመናዊ ታርጋዎችን በቅርቡ ስራ ላይ ለማዋል ዝግጅት ማጠናቀቁን ተናግረዋል። ይህም ተቋሙ የወንጀል መከላከልና ምርመራ ስራውን በዘመናዊ መንገድ ለመምራት ከጀመራቸው የሪፎርም ስራዎች አንዱ መሆኑንም ተናግረዋል። አዲሱ ታርጋ የረቀቁ ቴክኖሎጂዎች ቁልፍ ያሉት ሲሆን የኢትዮጵያ ፌዴራል ፖሊስ ብቻውን የሚወክል የተቋሙን የሙያ ብቃት እንዲሁም የዲሲፕሊን ደረጃ የሚያንጸባርቅ መሆኑንም ተናግረዋል። ኮሚሽነር ጀነራሉ አዲሱ ታርጋ ታትሞ በሚቀጥለው ሳምንት ውስጥ በይፋ ጥቅም ላይ እንደሚውል አረጋግጠዋል። ኢትዮጵያን በአቪዬሽን ዘርፍ ተወዳዳሪ ማድረግ የሚያስችል አቅም እየተገነባ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ ገለጹ። የኢትዮጵያ ሲቪል አቪዬሽን ባለስልጣን ለሁለት ተቋማት የስራ ፍቃድ ሰጥቷል። የስራ ፍቃዱ የተሰጠው በአውሮፕላን ጥገና ዘርፍ በኢትዮጵያ አየር ኃይል ውስጥ ለተቋቋመውና ለግል አየር መንገዶች ጥገና ለሚሰጠው ተቋም ነው። ባለስልጣኑ በተመሳሳይ ለዓለም አቀፍ የካርጎ አቪዬሽን አገልግሎት ደግሞ የአቪዬሽን ማሰልጠኛ ትምህርት ቤት የስራ ፍቃድ ሰጥቷል። የትራንስፖርትና ሎጂስቲክስ ሚኒስቴር ዶክተር አለሙ ስሜ በዚህ ወቅት እንዳሉት የኢትዮጵያን የበረራ ትራንስፖርት ወይም አቪዬሽን ማዕከል ለማድረግ የተለያዩ የለውጥ እርምጃዎች እየተወሰዱ ነው። በዚህም በዘርፉ የኢትዮጵያን ተወዳዳሪነት የሚያሳድግ አቅም እየተገነባ መሆኑንም ጠቅሰዋል። በቅርቡ ጠቅላይ ሚኒስትር ዶክተር አብይ አህመድ ግንባታውን በይፋ ያስጀመሩት የቢሾፍቱ ዓለም አቀፍ አውሮፕላን ማረፊያ ተጨማሪ አቅም የሚፈጥር መሆኑንም ገልጸዋል። ለሁለቱ ተቋማት የተሰጠው የስራ ፍቃድ በአቪዬሽን ኢንዱስትሪው ትልቅ ትርጉም ያለው መሆኑንም አንስተዋል። ለኢትዮጵያ አየር ኃይል በጥገና ዘርፍ የተሰጠው የስራ ፍቃድ የግል አየር መንገዶች ለአውሮፕላን ጥገና የሚያወጡትን ወጪ በከፍተኛ ደረጃ መቀነስ የሚያስችል መሆኑንም ተናግረዋል። የኢትዮጵያ ኤሌክትሪክ አገልግሎት ዲጂታል ኢትዮጵያ ይዞት የመጣውን እድል ለመጠቀም የኤሌክትሪክ መሰረተ ልማቶችን ለቴክኖሎጂ ምቹ እያደረገ ነው። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ከኢዜአ ጋር ባደረጉት ቆይታ አሁን ካለው ዓለም አቀፋዊ ነባራዊ ሁኔታ አንጻር አሰራርን ከማዘመንና ቴክኖሎጂዎችን ከመጠቀም ውጪ በቀደመው አሰራር ሀገርን ማሻገር አይቻልም ብለዋል። ይህን ተከትሎ አገልግሎቱ አሰራሩን በቴክኖሎጂ የታገዘ ማድረግ ልምድ ካላቸው ተቋማት ጋር
በጋራ መስራት እንዲሁም የኤሌክትሪክ መሰረተ ልማቶችን ለቴክኖሎጂ ምቹ እያደረገ ነው ብለዋል። ይህም በዲጂታል 2030 የተያዙ ግቦችን እውን እንዲሆኑ ከፍተኛ እገዛ እንዳለውም ነው ያስረዱት። ዋና ስራ አስፈጻሚው እንደሚሉት ተቋማቸው ዘመኑን የዋጀ ቴክኖሎጂን በመጠቀም የደንበኞችን እርካታ የሚጨምሩ አሰራሮችን ተግባራዊ ማድረግ ጀምሯል። ለአብነት የደንበኞችን እንግልት መቀነስና ተገልጋዮች ባሉበት ሆነው የአገልግሎት ክፍያቸውን የሚፈጽሙበት አሰራር ተግባራዊ ማድረጉንም ገልጸዋል። አገልግሎቱ ከመልካም አስተዳደርና ከሙስና ጋር ተያይዞ ተደጋጋሚ ቅሬታ ሲነሳበት እንደነበር ያስታወሱት ዋና ስራ አስፈጻሚው የጥቆማ አቀባበሉን በማዘመን ለቅሬታዎቹ ፈጣን ምላሽ መስጠት ተጀምሯል ብለዋል። የኤሌክትሮኒክስ የመንግስት ግዢ አገልግሎትን ውጤታማ ለማድረግና የንብረት አጠቃቀምን ለማሻሻል የተጀመሩ ስራዎች ይበልጥ ተጠናክሮ ሊቀጥሉ ይገባል ሲሉ የገንዘብ ሚኒስትር አህመድ ሽዴ ገለጹ። የመንግስት ግዢና ንብረት ባለስልጣን ከፌዴራል ባለበጀት መስሪያ ቤቶች ጋር በኤሌክትሮኒክስ የግዢ ስርዓት አተገባበር ላይ ውይይት አድርገዋል። የገንዘብ ሚኒስትር አህመድ ሽዴ በዚህ ወቅት እንዳሉት ዘመናዊና የኤሌክትሮኒክ ግዢን የበለጠ በማጠናከር የመንግስት ሀብትን በአግባቡ ስራ ላይ የመዋል ስራ የበለጠ ተጠናክሮ መቀጠል አለበት። ከፍተኛ ግዢ የሚፈጸመው በመንግስት ተቋማት በመሆኑ ውስን የሆነውን የሀገር ሀብት በአግባቡ ጥቅም ላይ ማዋል አስፈላጊ መሆኑን ገልጸዋል። የግዢ አዋጁን ውጤታማ ለማድረግና የዲጂታል አሰራርን ማጠናከር ከሁሉም ተቋማት የሚጠበቅ ግዴታ መሆኑን በአጽንኦት ጠቅሰዋል። የኤሌክትሮኒክስ ግዢ ስርዓትን ባለው የገበያ ዋጋ መሰረት በማወዳደር መፈጸም እንደሚገባ በማንሳት ባለስልጣኑ የድጋፍና ክትትል ስራውን ሊያጠናክር ይገባል ብለዋል። የመንግስት ግዢና ንብረት ባለስልጣን ዋና ዳይሬክተር መሰረት መስቀሌ በበኩላቸው ዘመናዊና ፍትሐዊ የግዢ ስርዓት እንዲተገበር የሚያስችሉ የተለያዩ ስራዎች እየተከናወኑ እንደሚገኙ ተናግረዋል። ባለስልጣኑ የህግ አሰራርና አደረጃጀት ማሻሻያ በማድረግ በቴክኖሎጂ የተደገፈ ቀልጣፋ አገልግሎት እየሰጠ መሆኑን ገልጸዋል። ዜናው አበቃ። ሰላም ቆዩን።